በኢንዱስትሪ ዘርፉ ልማት ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት ብሎም ወደ ውጭ የሚላኩ ምርቶችን ማሳደግ ከዋነኛ ትኩረቶቹ መካከል ነው። በአሁኑ ወቅት ታዲያ በጥራታቸው ተወዳዳሪ የሆኑ ምርቶች በሀገር ውስጥ እየተመረቱ መሆናቸው ነው የአራተኛው ከተማ አቀፍ ኢትዮጵያ አዲስ አበባ ታምርት የአምራች ኢንዱስትሪ ዘርፍ አውደ ርዕይ ተሳታፊዎች የተናገሩት። የኛ እንግዲህ ከምናመርታቸው ምርቶቻችን መካከል አንዱ ምንድነው የስፖርት አልባሳትን ነው በሙሉ የምናቀርበው። የማሊያዎችን እናቀርባለን፣ የተለያዩ ገንባሌዎች እንደ ሙሉ የስፖርት አልባሳትን ለአትሌቲክሶች፣ ለቅርጫት ኳስ ተጫዋቾች በሙሉ ለጤና ቡድኖችን እሱን ነው በሰፊው ወደ ገበያ እያቀረብን ያለና ከዚህ በፊት የጥራት መጓደል በተለያየ አይነት ቦታዎች ላይ ነበር። ግን ከረንትሊ አሁን በእኛ በራሳችን በድርጅታችን ላይ ጥራትን ቤዝድ ያደረገ ነው የምናመርተው ማለት ነው። አንድ ምርት ከመውጣቱ በፊት 2-3 ቼክ ተደርጎ ነው ወደ ማህበረሰቡ የሚገባ። የምናመርተው እነዚህ እንደምታያቸው የጫማ ምርቶች ናቸው። ያው ተኪ ምርት በመባል ይታወቃል። አብዛኛው ከውጭ መጡ የነበሩ የጫማ ምርቶችን ተክተን ነው ያመረትን ያለነው። ለምሳሌ ያህል ይችን እንኳን ብነግር ከኬንያ ይመጣ የነበረ ጫማ ነው። አሁን ግን አገራችን ውስጥ በእኛ ድርጅት እየተመረተ ጨሌ ምናምን ያለበት ከባህል ልብስ ጋር አብሮ የሚሄድ ጫማ ነው ማለት ነው። ከዋጋ አንጻርም በሀገር ውስጥ የሚመረቱት የኢንዱስትሪ ውጤቶች ተመጣጣኝ መሆናቸው ነው ተሳታፊዎቹ የገለጹት። መጀመሪያ ከውጭ የሚገባው ኮስቱ ወጪው ራሱ በጣም ትልቅ ነው። ሰው በፊት ላይ ትኩረቱ የውጭ ይበልጣል በሚል አይምሮ ውስጥ ስላሳመነ ነው እንጂ አሁን ላይ ብዙ ሰዎች ቀርበው እያዩ ያሉት እየተጠቀሙ ያሉት ብዙ ሪሊስቶች እየወሰዱ ነውና ጥራቱን ጥንካሬውን ሲያዩት ብዙ ሰዎች አሁን ወደዚህ እየተመለሱ ነው ወደ ሀገር ውስጥ ማለት ነው። ከዋጋ አንጻር በጣም እጅግ ለውጣል። በምንም አይነት ጭራሽ አይገናኝም። የዛን እጥፍ ነው ይሄኛው እየወረደ ያለው ማለት ነው። የ12000 9000 በሚሸጥበት ካሬ ይሄኛው ወደ 6000 5000 እየወረደ እየተሸጠ ነውና ከስተመርም ደግሞ ሲመጣ በደስተኛ ሆኖ ነው እየተገባየ ያለው። ተተኪ ምርት ነው። አሁን ለምሳሌ ይሄ ማሽን 18000 ብር ነው የውጩ፣ እኛውን 12000 ብር ነው የምንሸጠው። ሙሉ አሉሚኒየም ነው፣ ስትታለ ነው። ስለዚህ በጣም ተፈላጊነት አለው። አሁን 4-5 አመት ሆኖናል ስራ ከጀመርነው። አንድ ቀን ተበላሽቶ ተመልሶ አቅም ወደኛ በጣም ብዙ ሰዎች የሚያውቁ ሰዎች በጣም ይፈልጋሉ የኛ ማሽን። ግን የማያውቁት የውጭ ያው ስለሚያንጸባርቅ እሱን ያለው ግን እነሱ ጋር ሲበላሽባቸው ራሱ የውጭ ወደኛ ያመጣሉ። ኢትዮጵያ አዲስ አበባ ታምርትን መሰል ንቅናቄዎች የሀገር ውስጥ የኢንዱስትሪ ምርቶችን በማስተዋወቅና የገበያ ትስስርን በመፍጠር ብሎም በዘርፉ የሚያጋጥሙ ተግዳሮቶችን በመፍታት ረገድ ከፍተኛ ጠቀሜታ እንዳላቸውም ነው የገለጹት። ኢትዮጵያ ታምርት ንቅናቄ ከተጀመረ ጀምሮ አሁን ለውጥ አለው። የተለያየ ከኢንዱስትሪ ሚኒስትር ቢሮዎች የሚመጡ አሉ፣ ከከተማ አስተዳደሮች ቢሮ የሚመጡ አሉ። ድጋፍ ይደረግልናል። የኳሊቲ የተለያየ ከየካይዘን እንደዚህ አይነት ድጋፎች ስላሉ አሁን ጥሩ ነው፣ እየተሻለ ነው። የኤግዚቢሽን የገበያ ትስስር ለመፍጠር ነው እንዲህ አይነት ኤግዚቢሽኖች የሚከፈቱት እና ገዥም ታገኛለህ፣ ከነጋዴ ጋር ትገናኛለህ እና ከፍተኛ ጠቀሜታ ነው ያለው። ኢትዮጵያ ታምርትም አዲስ አበባ ታምርት ላይም ቀርበን ነበርና ብዙ ሰዎች ይመጣሉ። ብዙ ባለስልጣናት ወጥተው ያዩልን ነው። ብዙ ነጋዴዎች ይመጣሉ። እንደዚህ ፈላጊና ተፈላጊ የሚገኙበት ቦታ ላይ ነው። አሁን ሪል ስቴት ላይ የሚሰሩ ኮንትራክተሮች፣ ባለሀብቶች እየመጡ ነበርና ትክክል ከሆነ ብሎ እዚህ ጋር የምናቀርባቸውን በተግባር መጥቶ አይቶ ብዙ ኦርደር የሰጡ ሰዎች አሉ። የአምራች ኢንዱስትሪ ዘርፉን እድገት የበለጠ ለማሻሻል ለዘርፉ የሚሰጡ ድጋፎች ሊጠናከሩ ይገባልም ነው ያሉት ተሳታፊዎቹ። ለአምራቾች ድጋፍ መደረግ አለበት የሚለው አንደኛው ነገር ምንድነው የውጭ ምንዛሪ ችግር አለ። የውጭ ምንዛሪ ችግሮቻችን ቢፈቱልን የቴክኒካል እገዛ ያላገኙትን እነሱም ወረድ እየተደረጉ ቢታዩ የተሻለ ለውጥ ይመጣል ብዬ አስባለሁ። የፋይናንስ ድጋፍ አስፈላጊ ነው። የቦታ የመስሪያ ቦታ አስፈላጊ ነው። በተቀረ ግን ሙያተኛ ሰው አምርቶ ተደራሽ ማድረግ ብዙ የሚከብድ አይደለም። ትልቁ ነገር ሰው አምርቶ ሰርቶ መሸጡ ነው። እጅ ላይ ግብአት ቆየ ማለት ሰርቶ ቆየ ማለት ውጤቱም እየወደቀ ይላል፣ እቃውም እየሞተ ይሄዳል። የስራ ቦታ ማስፋፋት መቻል አለበት። መንግስት በስርዓት እሱ ላይ ቢሰራልን ጥሩ ነገር ነው። አሁንም ድጋፍ እያደረጉልን ነው። እሱ በጣም ተፈላጊ ነው ብዬ ነው የማስበው።